ጆ ሲነቃ ጀምሮ ራሱን ያገኘው እዚህ ጨለማ ክፍል ውስጥ ነው። ማን እዚህ እንዳስገባው ለምን እንደዘጉበት ራሱ ምንም የሚያውቀው ነገር አልነበረም። እየጮኸ እርዳታ ለመጣራት ቢሞክርም ግን በሚያስደነግጥ ሁኔታ የሚሰማው አንድ ሰው ራሱ አልነበረም። ወዲያውኑም ከጎኑ ከነበሩት እስር ቤቶች የሰዎችን ድምጽ መስማት ይጀምራል። ሰዎቹም በሚያስደነግጥ ሁኔታ የስራ ባልደረቦቹ ሲሆኑ አንድ አስደንጋጭ ነገር ይነግሩታል። ክቡራን አድማጮቻችን ዛሬም ዘሚል የተሰኘ በ2023 የወጣ ሆረር ፊልም ይዘንላችሁ መጥተናል። ሁላችሁም ቪዲዮ ላይክ በማድረግ ጀምሩት። በኮሜንት ስፍራ ላይም ለፊልሙ ያላችሁን ሀሳብ አስተያየት ላይም እንዲሰራላችሁ የምትፈልጉትን የፊልም ርዕስ እየጻፋችሁልን አብራችሁን ቆዩ። ፊልሙ ሲጀምር ለአንድ ታዋቂ ድርጅት የሚሰራ ታታሪ ሰራተኛ ጆ የተባለን ሰው እያሳየን ነው። ጆም ዛሬ በሚያስደነግጥ ሁኔታ የነቃው አንድ እስር ቤት የመሰለ ትልቅ ክፍል ውስጥ ነው። ጆ ከነጭራሹ መች እዚህ እንደመጣ እንዴት እንደመጣ ራሱ ምንም የሚያስታውሰው ነገር አልነበረም። ስልኩን ለማግኘት ቢሞክርም ግን ስልኩ ራሱ ኪስ ውስጥ አልነበረም። በዚህ ምክንያትም ጆ ከሚባለው በላይ በጣም ይደነግጣል። ቀና ብሎ ቤቱን ሲመለከተው ጣራው በጣም ረጅም ነው። በዛ ላይ በሩ በከባድ ብረት የተዘጋ ነው። እዛው ቤት ውስጥ ደግሞ ፊት ለፊቱ አንድ ትልቅ የድንጋይ ወፍጮን ይመለከታል። ጆ የተመለከተው ነገር ግራ ቢገባው ክፍል ውስጥ በጣም እየጮኸ ነው። እርዳታ ለመጣራት ቢሞክርም ግን አጠገቡ የነበሩት ሌሎች ታሳሪዎች አፉን እንዲዘጋ ይነግሩታል። ጆም አጠገቡ የታሰሩ ሌሎች ታሳሪዎች ሲኖሩ ሲመለከት ወደ አየር ማውጫው ጠጋ ብሎ እንዴት ነው እዚህ የገባው ነው ብሎ እየጠየቃቸው ነው። ከጎኑ የነበረው ታሳሪ ግን በሚያስደነግጥ ሁኔታ ጆን እንግዲህ ለጥቂት ቀናት ራስህን ስተሃል፣ አሁንም ቢሆን ራስህን ከሳትክበት ነው የነቃሁ እያለ ለጆ እየነገረው ነው። ጆንም ተሰጥቶክ የነበረው መድኃኒት በጣም ያደክመሃል፣ ስለዚህ አሁን እረፍት ብታደርግበት ይሻልሃል፣ ነገ በጣም ከባድ ቀን ነው የሚሆንብህ እያለ ለጆ እየነገረው ነው። ጆ ግን ሰውየው በሚያወራው ነገር ራሱ ምንም ስላልገባው በጣም ደንግጧል። ያለበትንም አምኖ መቀበል ስለከበደው ግድግዳዎቹን ሄዶ እየገፋ ነው። በተመሳሳይ ሰዓት ግን የትልቁ የብረቱ በር ትንሽ መክፈቻ ነበረውና ተከፍቶ ምግብ ወደ ውስጥ እየተወረወረለት ነው። በዚህ በጣም የተደናገጠው ጆም ወደ በሩ ጠጋ ብሎ እባካችሁ ልቀቁኝ፣ ነፍሰ ጡር ሚስት አለችኝ ያለ እየተማጸናቸው ነው። ሰውየው ግን የጆን ንግግር ሳይሰማ በሩን እጁ ላይ ይዘጋበታል። በዚህ ምክንያት ጆ እጁ ስለተቀረጠፈ እየደማ ነው። አማራጭና የሚሰማው ሰው ያጣው ጆም እጁን ወደ ኋላ ፈግፍጎ እያሸገው ነው። ምሽት ላይም የተወረወረለትን ምግብ እየበላ ነው። ወዲያውኑም ግን በሚያስደነግጥ ሁኔታ አንድ የሮቦት ድምጽ ክፍል ውስጥ መሰማት ይጀምራል። ድምጹን ጆን እዚህ ክፍል ከዚህ በኋላ የላቀ የሙያ ስልጠና እንደሚሰራ በየለቱም እንደዚህ አይነት ስራዎች እንደሚሰራ እየተነገረው ነው። ጆ የሰማው ምንም ስላልገባው ራሱ በጣም ደንግጧል። በፍጥነትም ወደ አየር ማውጫው ጠጋ ብሎ ከጎኑ የነበረውን ታሳሪ ስለምንድን ነው ይሄ ድምጽ እያለ እየጠየቀው ነው። ከጎኑ የነበረው ታሳሪም በሚያስደነግጥ ሁኔታ ይሄንን ሁሉ ስራ የሚያሰራው ማላርድ የተባለው ሰው እንደሆነ ይነግረዋል። ማላርድ ማለት ደግሞ እነ ጆ የሚሰሩበት የካምፓኒው ባለቤት ነው። ይሄንን የሰማው ጆም ከሚባለው በላይ በጣም ይደነግጣል። ታሳሪውም ጨምር አድርጎ በጣም ብዙ እንደ ጆና እንደሱ አይነት ታሳሪዎችም እዚህ እስር ቤት ታስረው እንዳሉ ለጆ እየነገረው ነው። እንደ ሰውየው አባባል ከሆነ ሁሉም ታሳሪዎች እዚህ ተቆልፎባቸው ያሉት በጣም ብቁ ስራ ስላልሰሩ ነው። ጆም ይሄንን ሲሰማ በጣም ይደነግጣል። የዛን ቀን ማታም እንዴትም ነክቶለት ጠዋት አካባቢ በሩ ተከፍቶ ምግብ እየተሰጠው ነው። በዚህኛው ህትም የራሱን ቆሻሻዎች ሽንት ቤት ውስጥ እንዲጥል ይነግሩታል። ጆም እንደተባለው ካደረገ በኋላ በሚያስደነግጥ ሁኔታ መሬት ውስጥ አንድ የሚያስደነግጥ ነገር ይመለከታል። እሱ ታስሮ ያለበት ክፍል ውስጥም የሰው ቅሬታ አካል ተቀብሯል። ይህንን የተመለከተው ጆም በጣም ስለደነገጠ በቀጥታ ሌላኛውን ታሳሪ ላወራው ነበር ሄደው። ታሳሪውም እዚህ ውስጥ የሞቱ ሰዎች አሉ እንደ እያለ እየጠየቀው ነው። ታሳሪውም በሚያስደነግጥ ሁኔታ በጣም ብዙ ታሳሪዎች በዚህ መልኩ እዚህ እንደሞቱ ለጆ ይነግረዋል። ጆም ካምፓኒው ቆይ ለምንድን ነው እንደዚህ የሚያሰቃየን እያለ ታሳሪው መልሶ እየጠየቀው ነው። ታሳሪው ግን በሚያስደነግጥ ሁኔታ ጆንም ጨምሮ የታሰሩት አብዛኞቹ ማላርድ የተባለው ድርጅት ያቀረበው ወረቀት ሳዩ በመፈረማቸው ነው። ወረቀቱን ሁሉም ሰዓት ስላልነበራቸው ዝም ብለው ፈርመው ሰጥተዋቸዋል። እዚህ ሁሉም እዚህ ጋር በበጎ ፈቃደኝነት እንደገቡ ነው የሚታወቀው። ምክንያቱም አንዳቸው እንኳን ሙሉ ወረቀቱን አላነበቡትም። ከድርጅቱ ህጎች መካከል አንዱ ደግሞ ሰራተኞችን በዚህ መልኩ ስራ ማሰራት ነው። ይህንን የሰማው ጆም ከሚባለው በላይ በጣም ይደነግጣል። ምክንያቱም በህይወቱ እንደዚህ አይነት ነገር ከነጭራሹ ሰምቶ ስለማያውቅ ነው። ምን አለ ያኔ አንብቤ በፈረምኩት እያለም ራሱን በጣም እየወቀሰ ነው። በተመሳሳይ ሰዓትም ያው የሮቦት ድምጽ ድጋሚ ክፍል ውስጥ ድምጽ ማሰማት ይጀምራል። ጆም እንደተነገረው ከሆነ አሁን ለ4 ሰዓት ቀጥታ ስራ እንደሚሰራ ነው። የሚሰራውም ይሄንን ትልቅ የድንጋይ ወፍጮ ማሽከርከር ነው። እሱ እያሽከረከረው በሄደ ቁጥር ነጥብ ይሰጠዋል። ስለዚህ ዛሬ የመጀመሪያ ቀኑ ስለሆነ ማሽከርከር ያለበት 50 ጊዜ እንደሆነ ይነግሩታል። አሁንም ቀጥ ብሎ እንዲሰራ እየተነገረው ነው። አልሆን ካለ ደግሞ ድጋሚ እንዲቀጣ ይደረጋል። ዝቅተኛ ውጤት ያስመዘገቡ ደግሞ እንደሚገደሉ ለጆ ይነግሩታል። ጆ በነገሩ ቢደነግጥም ግን እባካችሁ ከዚያ ስጡኝ ያለ ለመጣራት ለመጮህ እየሞከረ ነው። አጠገቡ የነበረው ታሳሪ ግን ጆን እንዲህ ብትጮህም ብትጣራ ምንም ጥቅም የለውም እያለ ይነግረዋል። ምክንያቱም የቀጠራቸው ካምፓኒ እዚህ ውስጥ እስከፈለገ ጊዜ ድረስ እነሱን ማቆየት ይችላል። አማራጭ ያጣው ጆ ምናልባት ከዚህ ካስለቀቁኝ ያለ አቅሙን እንዳለ አደራጅቶ ወፍጮን እየገፋው ነው። በቀኑ የተሰጠው 50 ቢሆንም ግን ጆ በሚያስደነግጥ ሁኔታ 100 ጊዜ ያሽከረክረዋል። ምክንያቱም በጣም ተበሳጭቶም ስለነበር አቅሙ ያለ የሌለውን ነገር ተጠቅሞ ነው። ጆ በዛ ላይ 100 ያሽከረከረው ደግሞ ምናልባት አዝኖልኝ ከዚህ ካስወጡኝ ብሎ ነው። ቀኑን ሙሉ ሰርቶ በጣም የደከመው ጆ ምሽት ላይ ወደ እንቅልፉ ነበር
የነበረ ቀን ነው። ወዲያውኑም ግን አቅራቢያው ላይ ከነበረው ታሳሪ ክፍል ድምጽ መስማት ይጀምራል። ምክንያቱም ታሳሪው ስራ የተባለውን ስላልሰራ በዚህኛው ሰዓት እየተገደለ ነው። በቀጣይ ቀንም ጆ ስለተላመደው ቁርሱን እየበላ አጠገቡ ከነበረው ታሳሪ ጋር እያወራ ነው። ታሳሪውንም ቆይ ይሄንን ሰራን አልሰራን መገደላችን አይቀርም፣ ስለዚህ እዚህ መቆየታቸው ምንድነው ጥቅሙ እያለ ታሳሪውን ይጠይቀዋል። ታሳሪውም ለጆ እንግዲህ ማላርድ ጥሩ ነው ይበቃዋል ብለ የምሰራለት ነገር መቼ የማያስደስተውን ብሎ ይነግረዋል። ጆም ትናንትና መቶ እንደገፋ ከጎኑ ላለው ታሳሪ እየነገረው ነው። ታሳሪው ግን በሚያስደነግጥ ሁኔታ ጆ ለምን የተባልከውን 50 ብቻ አትገፋም፣ ማላርድ መቼ የማይጠግብም በየዕለቱ ይጨምርብሃል እያለ ለጆ እየነገረው ነው። ጆ ግን የሚያስበው ጠንክሮ መስራት ከዚህ ቶሎ እንደሚያስወጣው ነው። በዛ ላይ ደግሞ ነፍሰ ጡር በቅርቡ የምትወልድ ሚስት ስላለችው ወደ እሷ ቶሎ እንደሚሄድ ነው የሚያስበው። ጆም ከዛ በኋላ ወደ ቀን በቀን ስራው ነበረ ቀን ነው። ከዛ በኋላ በሀሳብ ሚስቱ ኬትን ይመለከታታል። የዛን ቀንም ጆ ከድርጅቱ አዲስ ቤት ስለተሰጠው ተደስቶ ሚስቱ ኬትን ሄዶ ቤቱን ያሳያታል። ሚስቱም አዲስ ቤት ስለገቡ በጣም ደስ ይላታል። ቤቱም በጣም ስለሚያምር ውድ ይሆናል ብላ ስላሰበች ብሩን ኬት እንዳመጣ የጠየቀች ነው። ጆም ከድርጅቱ የተሰጠው ቤት እንደሆነ ይነግራታል። የዛኑ ቀንም ዶክተር ጋር ቀጠሮ ስለነበራቸው ስራቶ አብሯት እንዴት የጠየቀች ነው። ጆ ግን ስራውን ትቶ ከሷ ጋር መሄድ እንደማይችል ለሚስቱ ይነግራታል። ሚስቱ ግን ሁሌ ስራህን ነው የምታስቀድመው እያለች ባሏን በጣም እየወቀሰች ነው። ጆም ከዛ በኋላ ከሀሳቡ አላርሙ ነበር የቀሰቀሰው። በዚህኛው ህትም የተባለው 50 ጊዜ እንዲገፋው ነው። ጆ ግን በሀሳብ ሄዶ ነበርና 150 ነበር የገፋው። ጆም ከዛ በኋላ ስለደከመው ወደ መኝታው ሊያቀና ነው። ወዲያውኑም ግን ከየት መጣ ያልተባለ ድምጽ ጆን ልብሱን እንዳይወልቅ ያዙታል። ጆም በጣም ደንግጠው በቃ ዛሬ መገደል ነው እያለ በጣም ነበር ይፈራው። እንዴ 150 እየገፋው ትገሉኛላችሁ እያለን በጣም እየተበሳጨ ነው። ሰዎቹ ግን ለጆ ምንም ምላሽ አልሰጡትም። ከዛ በኋላም ቀጥ ብሎ አንድ ክፍል እንዲገባ ተደረገ። ከዛ በኋላም ውሃ ያለበት ክፍል ውስጥ ይለቁታል። ሰዎቹም ጆን እዚህ ድረስ ያመጡት ሰውነቱን እንዲታጠብ ነው። የዛን ቀንም እንደዛ ያልፍለታል። እንዲሁም ቀናቶች ወደፊት እየሄዱ ነው። ጆን በየለቱ ይሄንን ስራ ጠንክሮ እየሰራ ነው። ፀሐዩ፣ ሙቀቱ በዛ ላይ ያወጣ ያለው ኃይልም በጣም አድክሞት ነበርና ውሃው እንዳለ ጠጥቶ ነበር ይጨረሰው። በዚህ ምክንያትም ጋርዶችን ውሃ ጨምሩልኝ እያለ እየጮኸ ነው። አጠገቡ ያለው ታሳሪም እንግዲህ ብጮ ብትጣራ ምንም መጥቶ ውሃ የሚሰጥ ሰው አታገኝም፣ ሽንትህን ባይሆን በሌላ እቃ ቀርተ ብታስቀምጥ ይሻልሃል፣ እሱን የእጣ ነው ህይወትህን እዚህ መግፋት የምችለው እያለ ለጆ እየነገረው ነው። ታሳሪውም ጨምር አድርገው ጆን ምግብና ውሃ ራሱ በየለቱ የሚሰጡን እንዳንሞት ፈልገው ነው። ለአንተ እዚህ እስር ቤት የሚያስብልህ አንድ ሰው ራሱ የለም። ስለዚህ ጆን ሽንቱን በእቃ ቀርቶ እንዲያስቀምጥ ሌላ የተቸገረ ቀን እንዲጠጣ እየነገረው ነው። ግን ሀሳቡ ራሱ በጣም ነበር ያስጠላው። ታኑ ቀንም ስራውን ሚስቱ ኬትን እያሰበ ወፍጮን እየገፋው ነው። በዚህኛት ከነጨራሹ በሀሳብም ሄዶ ነበርና 370 ነበር የገፋው። በየለቱ ከገባበት ቀን ጀምሮ ግን እንዲገፋ የሚነገረው 50 ብቻ ነው። ጆን በየለቱ የሚገፋው ቁጥር በጣም ከፍተኛ ነው። በዚህ ምክንያትም የሮቦቱ ድምጽ ጆን እንኳን ደስ አለ እያለ ብስራቱን እየነገረው ነው። ጆን በጣም ስለደከመው እዛው ወፍጮ ስር ነበር የተኛው። እዛው የወፍጮ እንጨት ስር ግን አሌክስ የተባለን ስም ይመለከታል። በጣም ስለደነገጠም ወደ ታሳሪው ሄዶ አሌክስ ማን ነው እያለ እየጠየቀው ነው። አጠገቡ የነበረው ታሳሪ ግን በሚያስደነግጥ ሁኔታ አሌክስ ማለት ከዚህ እስር ቤት ያመለጠው የመጀመሪያ ሰው እንደሆነ ለጆ ይነግረዋል። የድርጅቱ ባለቤት ማላርድም ጆን በጣም ከፍተኛ ስራ እንደሰራ ነግሮት እስክሪፕቶ እየሸለመው ነው። ጆ ግን እስክሪፕቶ ለሱ ምንም ጥቅም ስለሌለው በአንድ ጊዜ ነበር የወረወረው። ንዴቱንም እየተሳደበ እየወጣ ነው። በቀጣይ ቀንም ግዴታው ነበርና ያንን የወፍጮ ድንጋይ ሊያሽከረክረው ነው። ዛሬ ግን እንዲገፋ የተሰጠው 370 ነጥብ እንደሆነ ይመለከታል። ጆም በዚህ ምክንያት በጣም ነበር የደነገጠው። እጁ በጣም እንደተጎዳ አቅሙም እንደደካከመና እንደማይችል እየተናገረ ነው። ድምጹ ግን በሚያስደነግጥ ሁኔታ ሰዎች ካሰቡ ምንም ነገር ያደርጋሉ እያለ ደጋግሞ ለጆ ይነግረዋል። አማራጭ አጣው ጆም ያንን ትልቅ የወፍጮ ድንጋይ እያሽከረከረው ነው። በዚህኛው ህትም ነጥቡ ቢያሟላ ራሱ ምልክቱ ከዛ ላይ ሊቀንስለት አልቻለም። ጆም ለምን እንደሆነ እየጮኸ ሲጠይቅ በሚያስደነግጥ ሁኔታ አጠገቡ የነበረው ታሳሪ ጆ አሁን ቅጣት ላይ እንዳለ ይነግረዋል። ምክንያቱም ሰሞኑን ሲገፋ የነበረው ከተባለው በላይ በጣም ከፍተኛ ነው። በዚህ ምክንያትም ነጥቡ ከፍ እያለ ነበር የመጣው። በየለቱም ያንን ያሟላል ብለው መዝገበውታል። በዚህ ምክንያት ጆ በሚቀጥለው ቀን 740 ማሽከርከር እንዳለበት ይነግረዋል። ካለበለዚያ ቅጣቱ መገደል ነው። ይሄንን የሰማው ጆም ከሚባለው በላይ በጣም ይደነግጣል። የዛን ቀንም ለህይወቱ ብሎ ያቅሙን እየገፋ ነው። በሚያስደነግጥ ሁኔታ ግን 740 ጊዜ ማሽከርከር አልቻለም። ከአቅሙ በላይ ስለሆነበትም ቁጭ ብሎ እጣ ፈንታውን እየጠበቀ ነው። በሚያስደነግጥ ሁኔታ ግን ማሽኑ ጆን እንግዲህ የተባለ ከሆነ ያህል ልታሽከረክር አልቻልክም፣ ስለዚህ አሁን የሚያበረታታ ነገር ትፈልጋለህ እያሉ የኬትን ፕሮፋይል ስክሪኑ ላይ እያሳዩት ነው። ጆንም ጨመር አድርገው እዚህ ድረስ ሚስቱን እንደሚያመጣት ካለበለዚያ አርፎ እንዲያሽከረክር ይነገረዋል። በዚህ በጣም የተደናገጠው ጆ በቀጣይ ቀን እንደሚያደርገው ቃል ይገባላቸዋል። ድምጹም ጆ
ጆን ታማኝነት ለድርጅታችን ማሳየት አለበት ብሎ እየነገሩት ነው። ሚስቴን እዚህ ድረስ ያመጡብኛል ብሎ የፈራው ጆን በቀጣይ ቀን አቅሙ እንዳለ ተጠቅሞ ብረቱን ለመግፋት እየሞከረ ነው። በዚህኛው አቅሙን በጣም ስለደከመበት ያልተፈጠሩ ነገሮች የተፈጠሩ መስለው እየታዩት ነው። እንደውም ፊት ለፊቱ ራሱን እየተመለከተ እንዴት እንደዚህ ማላርድን ታምኗለ ጥፋተኛ ነበርክ እያለ ራሱን በጣም ይወቅሰዋል። ጆ እነዚህ ሁሉ ነገሮች እየመጡ ቢታዩትም ግን ሀሳቡ ምንም አልተሰረቀም። ለሚስቱ ብሎ ያንን ትልቅ የወፍጮ ድንጋይ ገፍቶትም ለትንሽ ደቂቃው ሳያልቅበት ይጨርሳል። በዚህ ምክንያትም ጆ በሚያስደስት ሁኔታ ቅጣቱ እንዳለ ይጠፋለታል። በጣም ስለደከመ እዛው ወፍጮ ስር ነበር የተኛው። በቀጣይ ቀን ጧትም ጆ የነቃው እዛ ክፍል ውስጥ በነበረው አላርም ነው። በዚህኛው ሀተም ጆ ሚስቱ ኬት ወልዳ ሆስፒታል ተኝታ ያሳዩታል። ይህንን የተመለከተው ጆም ደስታውን መቆጣጠር አቅቶት እያለቀሰ ነው። አባት መሆኑ በጣም ቢያስደስተውም ግን ለሚስቱ ለልጁ እዛ ለመኖሩ በጣም እየቆጫው ነው። ከዚህ እስር ቤት መውጣት አለብኝ ብሎ ስላሰበ በቀጥታ አጠገቡ የነበረው ታሳሪ ጋር ነበር ያቀናው። አሌክስ ማን ነው እንዴት ነው ከዚህ ያመለጠው እያለም ታሳሪው እንዲነግረው እየተማጸነው ነው። ታሳሪው መጀመሪያ ላይ ምንም ነገር መናገር አልፈለገም። ኋላ ላይ ግን ጆ አባት እንደሆነ ግን ደግሞ ለሚስቱ እዛ ለመኖሩ ሲሰማ በጣም ያዝንለታል። በዚህ ምክንያትም አሌክስ እንዴት ከዚህ እንዳመለጠ ሙሉ ነገር ሊነግረው ነው። እሱም ለጆ ታስረው ያሉበት ክፍል በጣም ሰፊ ነው። በዚህ ምክንያትም ካሜራ የማያይበት አንዳንድ ቦታዎች ይገኛሉ። በግድግዳው በአንደኛው በኩል ደግሞ ስስ ቦታዎች እንዳሉ ለጆ ይነግረዋል። ጆም ሄዶ እነዛ ስስ ቦታዎች እንዲቆፍር ከዛ በኋላም ከዚህ እስር ቤት እንደሚወጣ ለጆ እየነገረው ነው። ጆም ሄዶ እንደተባለው ሲያረጋግጥ ያንኑ ቀዳዳ ይመለከተዋል። የዚህ እስር ቤት ግድግዳ ደካማ ጎን መሆኑን ስለተመለከተም በተሸለመው እስክሪፕቶ በየዕለቱ ሄዶ እየቆፈረው ነው። በየዕለቱም ደግሞ ግፋ የተባለውን ያህል የወፍጮ ድንጋዩን እየገፋ ነው። ባለው ትርፍ ሰዓት ደግሞ እየመጣ ይህንኑ ጉድጓድ መቆፈር ይጀምራል። እንደዛው ቆፍሮም ከጥቂት ቀናት በኋላ በሚያስደስት ሁኔታ ጉድጓዱን ያሰፋዋል። እሱን የመውጣት አቅም ስለነበረውም ጆ በቀጥታ ነበር የወጣው። ወጥቶም በፍጥነት ከዚህ እንደሚያበልጥ እያሰበ ነው። ገና ከዛ ጉድጓድ ታጎትቶ እንደወጣ ግን በሚያሳዝን ሁኔታ ጥበቆች ይመለከቱታል። ጆንም መታት ራሱ እንዲስት ካደረጉት በኋላ ክፍሉ ነበር የመለሱት። እንደነቃም እስክሪኑ ላይ እንደ ቅጣት 1000 ጊዜ ይህንኑ የወፍጮ ድንጋይ ማሽከርከር እንዳለበት ይነግሩታል። ጆም ይህንን ሲመለከት በጣም ነበር የደነገጠው። ከሁሉም በጣም ያሳዘነው ደግሞ እንዴት እንደሚያመልጥ የነገረው ታሳሪ እንደ ቅጣት እግሩ እየተቆረጠ ነው። ምክንያቱም ጆን እንዴት እንደሚያመልጥ ነግረው ስለነበረ ነው። ሰራተኛውም እግሩ ስለተቆረጠ ከዚህ በኋላ እዛው ክፍል ውስጥ የነበረውን የወፍጮ ድንጋይ ማሽከርከር አይችልም። ጆን በተፈጠረው ነገር በጣም ነበር ያዘነው። ምን ላደርግልህ እችላለሁ እያለም ታሳሪውን እየጠየቀው ነው። ታሳሪው ግን እስር ቤት ውስጥ ያሉት ኤአይ ሲስተሞች እንዳለ በጣም ከባድ ናቸው። ከዚህ እስር ቤት ማምለጥ ከነጭራሹ የማይታሰብ ነው። በዛ ላይ ደግሞ የዚህን እስር ቤት አልጎሪዝም የፈጠርኩት እኔ ነኝ እያለ ለጆ እየነገረው ነው። ምክንያቱም ያኔ ድርጅት ውስጥ ሲሰራ በነበረበት ጊዜ የአይቲ ዲፓርትመንት ውስጥ እንደሚሰራና የአይቲ ባለሙያ እንደሆነ ለጆ ጨምሮ ይነግረዋል። ጆም ይሄንን ሲሰማ አንድ ነገር ትዝ ነበር ያለው። እዚህ እስር ቤት ታስረው ያሉት እያንዳንዱ ታሳሪዎች ምንም ካልሰሩና ምንም ነጥብ ካላስመዘገቡ አልጎሪዝሙ ምንም ሊፈጥርባቸው አይችልም። ማላርድ ደግሞ ሁሉንም ሊቀጣቸው አይችልም። ጆም ይሄንን ሀሳብ አስበው በጣም ነበር ደስ ያለው። ከዛ በኋላም እንዳለ ታሳሪዎቹ እንዲሰሙ ድምጹን ከፍ አድርጎ እያወራቸው ነው። ጆም እባካችሁ አትስሩ፣ ምንም ሊያደርጉን አይችሉም ብሎ አሳመናቸው። ከደቂቃዎች በኋላም ስራውን የሚሰሩበት ሰዓት መቁጠር ይጀምራል። ጆንም ጨምሮ ግን እንዳለ እስር ቤት ያሉት ታሳሪዎች ምንም እየሰሩ አልነበረም። እንደዛውም ሰዓቱ እየቆጠረ ሊያልቅ ነበር የደረሰው። ወዲያውኑም ግን የሮቦቱ ድምጽ ዜሮ ምንም ነጥብ ያላስመዘገበ ዛሬ ይገደላል እያለ ማውራት ይጀምራል። ይህንን የሰሙት ታሳሪዎቹም ለህይወታቸው በጣም ስለሰጉ ወፍጮውን ማሽከርከር ይጀምራሉ። ጆም እቅዱ እንዳለ በመበላሸቱ በጣም ይደነግጣል። አጠገቡ የነበረው ታሳሪም ለእኔ ምንም አታስብ፣ በፍጥነት አንድ ነጥብ እንኳን አስመዝግብ እያለ ለጆ እየነገረው ነው። ጆም ለትንሽ ደቂቃው ከማለቁ በፊት አንድ ጊዜ ብቻ ነጥብ ያስመዘግባል። አጠገቡ የነበረው ታሳሪ ግን እግሩ በጣም ተጎድቶ ነበርና ምንም ሊያስመዘግብ አልቻለም። በዚህ ምክንያትም ዛሬ ማታ ሊገደል ነው። ጆ ደግሞ ለሱ ሞት 100% ተወቃሽ ነው። የዛኑ ቀን ማታም አጠገቡ ያለው ታሳሪ እንደሚሞት በጣም እርግጠኛ ነው። በዚህ ምክንያትም ለጆ በሚያስደነግጥ ሁኔታ አሌክስ ማለት እሱ እንደሆነ ይነግረዋል። ጆም አሌክስ እሱ መሆኑን ሲሰማ በጣም ነበር የደነገጠው። ታሳሪውም እንደ ጆ ለማምለጥ ከዚህ እስር ቤት ጉድጓድ ቆፍሯል። ከዛ በኋላ ግን በተመሳሳይ እንደ ጆ ተይዞ እዚህ እስር ቤት እንደተቆለፈበትን ፊልሙ ያሳየናል። ታሳሪው መጀመሪያ ለጆ እውነቱን መናገር አልፈለገም። ምክንያቱም ጆ ጉድጓዱን ቆፍሮ በትክክለኛው መንገድ ከሄደ ያመልጣል ብሎ አስቦ ነው። ጆን ግን እድለኛ አልነበረምና እንደ አሌክስ በተመሳሳይ ተይዞ እስር ቤት ነበር የተመለሰው። አሌክስም በስተመጨረሻ እውነቱ እንዳለ ለጆ ነግሮታል። የዛኑ ቀን ማታም ጆ እንቅልፉ ሊተኛ ሲል አሌክስ ሊገደል ነበርና የእሱን የለቅሱ ድምጽ እየሰማ ነው። በዚህ ምክንያትም ተረብሾ የዛን ቀን ማታ ምንም አልተኛም። በቀጣይ ቀጧትም በተመሳሳይ ስራው ሊቀጥል ነው። ዛሬ ግን ስክሪኑ ላይ በሚያስደነግጥ ሁኔታ ልጁ አድጎ ሚስቱ እጁን ይዞ ይመለከታል። ጆ ከዚህ እስር ቤት ሳይወጣ የእሱ ልጅ አድጎ በእግሩ እየሄደ ነው። ጆም ይሄን ያህል ቀን እስር ቤት እቆያለሁ ብሎ አንድ ቀን ራሱ አስቦ አያውቅም።
በዚህ ምክንያትም በጣም ስለተበሳጨ ንዴቱን ማላርድ ላይ እየተወጣ ነው። ጆን በሚያስደነግጥ ሁኔታ ማላርድን ሙልጭ አድርጎ እየሰደበው ነው። ለ10 ዓመት በቅንነት ድርጅት ውስጥ ሰርቻለሁ፣ ቆይ ምን ባደርግ ነው ይሄን ሁሉ ነገር የምታደርስብኝ የምታሰቀኝ ያለ ሙልጭ አድርጎ እየሰደበው ነው። የሮቦቱ ድምጽም ጆ የተናገረው ንግግር በጣም አስጠልቶት ነበርና ጆ ቅጣት እንዲቀጣ ይፈርድበታል። የፈረዱበት ቅጣት ደግሞ ጆ በፍጥነት እንዲገደል ነው። በተመሳሳይ ሰዓትም በሩ ተከፍቶ በጣም ብዙ የማላርድ ሰራተኞች ወደ ውስጥ መግባት ይጀምራሉ። ከነዚህ መካከልም ለየት ያለ ልብስ የለበሰው አንደኛው ሰራተኛ ጆ መርፌ ወቅቶ ይዟል ሊገለው ነው። ጆንም ከመግደላቸው በፊት ጋርዱ ስለ ልጁና ስለሚስቱ መጥፎ ነገር ማውራት ይጀምራል። ጆም የሰውየው አነጋገር በጣም ነበር ያበሳጨው። በንዴትም ዘሎበት እዛው ጋርዱን ቅጥቅጥ እያደረገው ነው። በሚያስደነግጥ ሁኔታም በዚህኛው የሮቦቱ ድምጽ አዲስ ትዕዛዝ እያስተላለፈ ነው። ወደ ውስጥ የገባው ጋርድ ስራውን በስነ ስርዓት አልሰራም። ስለዚህ ጆ አሁን ጋርዱን ከገደለው ደረጃው ከፍ እንደሚልለትና የስራ ድርሻው እንደሚጨምር ይነግሩታል። ጆም ይሄንን ሲሰማ ቀጥ ብሎ ነበር የቆመው። ድርጅቱንም ሰው ገድዬ ማደግ አልፈልግም፣ እንዴት ሴጣን እንደሆን ታደርጉኛላችሁ እያለ በጣም እየተበሳጨባቸው ነው። እንደውም ከዚህ በኋላ እዚህ ድርጅት ውስጥ አልሰራም ለቅቅ ያለው እያለን በጣም እየጮኸ ነው። በተመሳሳይ ሰዓትም ጆ በሚያስደነግጥ ሁኔታ ህልም ከመሰለ ነገር ነበር የነቃው። በዚህኛውም የራሱ ቢሮ ውስጥ እንዳለ ይሄን ሁሉ ነገር የተመለከተውም እዚህ ሆኖ እንደሆነና ጭንቅላቱ ላይ በተገጠሙበት ማሽኖች እንደሆነ ፊልሙ ያሳየናል። ጆንም ጨምሮ የድርጅቱ ሰራተኞችን በተመሳሳይ ይሄንኑ ማሽን አድርገዋል። ሁሉም እዛ እስር ቤት ውስጥ ያሉትም እዚህ ቢሮ ውስጥ ቁጭ ብለው በዚህ ማሽን ምክንያት ነው። ወዲያውኑም ጆ ፊት ለፊት አንደኛው ሰራተኛ መጥቶ ቁጭ ብሎ ጆ ማነጋገር ይጀምራል። ይሄ ሰራተኛ ማለት ደግሞ ጆ እዛ እስር ቤት በነበረበት ጊዜ ሊገለው የመጣው ሰው ነው። ጆንም እንግዲህ ሁሉንም ነገር የተመለከትከው በእነዚህ ማሽኖች ምክንያት ነው። እንደተመለከትከው ከሆነ ወራቶች አልፎ ልጅ ተወልዶ ሲያድግ ተመልክተሃል። እዚህ ድርጅት ግን ለሰዓታት ብቻ ነው የተቀመጥከው፣ ሁሉም ነገር ውሸት ነው እያለ ልጁ እየነገረው ነው። ይሄ ማለት ደግሞ የጆ ልጅ እንዳልተወለደ ነገሮች ሁሉ ወደነበሩበት እንደተመለሱ ፊልሙ ያሳየናል። ሰራተኛውም ጆን እዚህ ድርጅት ውስጥ በጣም ከፍተኛ ፉክክር እንዳለ ይነግረዋል። ስለዚህ ጆን ከፍተኛ ቦታ ለሱ ለመስጠት መፈተን አለባቸው። ጆንም በእነዚህ ማሽኖች ምክንያት ከባባድ ፈተና ፈትነውታል። ጆ ግን በሚያስደነግጥ ሁኔታ እነሱ ከጠበቁት በላይ ከፍተኛ ነጥብ ነበር ያስመዘገበው። ድርጅቱም ታማኝ እንደሆነ አሳይቷቸዋል። ስለዚህ ጆ በዚህኛው ከፍተኛ የስራ ደረጃ እንደሰጠው ይነግሩታል። ጆ ግን እስካሁን ድረስ ራሱ ነገሮች ተገለባብጠውበታል። ወዲያውኑም ሰራተኛ ወደ አዲሱ ቢሮ ይዞት ሄዶ ቢሮውን እያስጎበኘው ነው። ጆንም ከዚህ በኋላ መስራት ያለበትን ስራዎች ጨምሮ ብዙ ነገር እየነገረው ነው። ጆን ተሰናብቶት ከመውጣቱ በፊትም ስለተመለከተው ስላየው ነገር ለአንድ ሰው እንዳይናገር ለጆ አስጠንቅቆ ይነግረዋል። ጆም ከዛ በኋላ አዲሱ ቢሮ ውስጥ ቁጭ ብሎ ቀጥታ ለሚስቱ ነበር የደወለው። ድምጿን እንደሰማ እንባ ተናንቆት እያለቀሰ ነው። ምክንያቱም ነገሮችን አምኖ መቀበል በጣም ከብዶ ስለነበረ ነው። ስልኩን ከመዝጋቱ በፊትም ሚስቱን በጣም እንደሚወዳት ይነግራታል። ከዛ በኋላም ቁጭ ብሎ የማላርድን ድርጅት ሲያቃጥለው እያሳየን ፊልሙ ይጠናቀቃል። ምክንያቱም ጆ በህይወቱ እንደዚህ አይነት ፈተና እፈተናለሁ ብሎ አስቦ ስለማያውቅ ነው። ለፊልሙ ያላችሁን ሀሳብ አስተያየት በኮሜንት ስፍራ ላይ አስቀምጡልን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጉ የዶል ምልክቷን በመጫን ቤተሰብ መሆን እንዳይረሱ። በቀጣይ አዲስ ፊልም ይዘንላችሁ የምንመለስ ይሆናል። እስከዛው ቸር ሰንብቱልን።